ተለታዊ መረጃዎችና ዘገባዎችን ጀምጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። እናንተም አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በሰሜን ኢትዮጵያ ያለው ውጥረት እንግዲህ ከዕለት ወደ ዕለት እየጨመረ ነው የመጣው። የኤርትራ የህወሓትና የኢትዮጵያ የፌደራል መንግስት ኃይላቸውን ፊት ለፊት እያስጠጉ ይገኛሉ። ከባድ ወታደራዊ መሳሪያዎችንም እንደዚሁ ወደ ግንባር እያስጠጉ ነው የሚገኙት። ይሄ ውጥረትና ፍጥጫ የዓለም አቀፍ ትኩረት ስቧል። እንዲሁም ደግሞ የአፍሪካ ቀንድን ወደ ለየለት ቀውስ ያስገባዋል በሚል ከፍተኛ ጥሪ እየቀረበ ነው የሚገኘው ከተለያዩ ተቋማትና ዓለም አቀፍ ድርጅቶች። በትናንትናው ዕለት ከኢንተርናሽናል ክራይሲስ ግሩፕ ያወጣው እንደ ሪፖርት ይህንን ነው የሚያሳየው። ከዚህ ጋር በተያያዘ ያሉ አሁን ሁኔታዎችን ምን ይመስላሉ የሚለውን በትግራይ አካባቢ፣ በኤርትራ አካባቢ እንዲሁም ደግሞ በኢትዮጵያ ሰሜን ኢትዮጵያ አካባቢ ያሉ አሁን መረጃዎችን እንደዚሁ ቶሎ ቶሎ ወደ እናንተ እያደረስኩ አብሬያችሁ ቆያለሁ። እናንተም ሁልጊዜም ቻናሉን ሰብስክራይብ ማድረግ የቻናሉ ቤተሰብ በመሆን አዳዲስ መረጃዎች ሲለቀቁ እንዲደርሷችሁ እንዲሁም ደግሞ ላለፉት 3 ዓመታት የቀጠለውን በአማራ ክልል ያለውን ጦርነት በተመለከተም በየቦታው ያሉ አዳዲስ መረጃዎች እንደዚሁ ቶሎ ቶሎ አደርሳችኋለሁ ወደ እናንተ ይዤ ቀርባለሁ። ትኩስ መረጃዎችን አብራችሁ ቤተሰብ እንድትሆኑ ነው ወደፊትም የቻናሉ ቤተሰብ ናችሁ አብራችሁ እንድትቀጥሉ በአክብሮት ጋብዘው ዛሬ በተለያዩ አካባቢዎች በተለይ በአርማጭሆ፣ በመተማ፣ በምዕራብ ጎንደርና ማዕከላዊ አርማጭሆ የተለያዩ አካባቢዎች ውጊያዎች ተደርገዋል። በሸዋም በጎጃምም በተመሳሳይ እነዚህን በዚህ የዘገባ ጊዜ አካትቻለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በድጋሚ እንግዲህ ዛሬ ከፖለቲካዊ መረጃዎች መካከል ብልጽግና የስራ አስፈጻሚ ስብሰባውን ዛሬ ከሰዓት በኋላ መጀመሩን እንደዚሁ አስታውቋል። ብልጽግና ዛሬ በሚኖረው የስራ አስፈጻሚ ስብሰባ ላይ ምን ጉዳዮችን ያነሳል የሚለው ጉዳይ ያን ያክል ተጠባቂ አይደለም። ምክንያቱም እንኳን በፊት ብልጽግና ሲሰባሰብ ራሱን ብቻ ነው የሚሰማው። ከብልጽግና ጋር እንግዲህ ፓርቲውን በተመለከተ በአባላቱ ጭምር የተክለ ቁመና፣ የፓርቲ ዲሲፕሊን እና የተለያዩ ጥያቄዎች የሚነሳበት ፓርቲ ነው። አንዳንዶቹ ፓርቲው የግለሰብ ነው፣ የአብይ አህመድ የግላቸው ፓርቲ ነው በሚል ብዙዎቹ እንግዲህ በትኩረት ከማይሰጣቸው አጀንዳዎች መካከል አንዱ ብልጽግና ነው። እንግዲህ በኢትዮጵያ ውስጥ ካሁን በፊት የፖለቲካ ፓርቲዎች እንዲሁም ደግሞ ሀገር የሚመራ ፓርቲ ስብሰባ፣ የስራ አስፈጻሚ ስብሰባ ሲያደርግ ጉልህ የሚጠበቁ ውሳኔዎች ይኖራሉ በሚል ሚዲያዎችም ትኩረት ይሰጣሉ። ህዝቡም ጆሮውን አቁሞ ይጠብቅ ነበር። አሁን የብልጽግና ግን እንደዚሁ ትኩረት ካልተሰጣቸው አጀንዳዎች መካከል ሆኗል። ይህ ደግሞ በተደጋጋሚ እንደታየው ብልጽግና በፖለቲካዊ ተክለ ቁመናው ወይም ደግሞ ሀገር በመምራትና የሀገሪቱን ቢያንስ ዝቅተኛውን የዜጎችን በህይወት የመኖር የጸጥታና ደህንነት ሁኔታን ማስከበር እያልቻለ ሀገሪቱን በጦርነት ውስጥ ላለፉት 6 ዓመታት በጦርነት ውስጥ ያቆየ ፓርቲ ነው። እንግዲህ ፓርቲው ለይስሙላ ይኑር እንጂ አሁን የጥቂት ወታደሮችና የአብይ አህመድ ብቻ ነች አገሪቱ ብሎ መናገር ይቻላል። ከዛ አንጻር ነው የፖለቲካ ድርጅቱ ያለው ተክለ ቁመና እዚህ ግባ የሚባልም አይደለም። ከድርጅቱ ግለሰቦቹ ይበልጣሉ። አብይ አህመድ ከድርጅቱ በላይ ነው። ድርጅቱን ሽመልስ አብዲሳ በተደጋጋሚ የኦሮሞን ጥቅም እናስከብርበታለን ብለን ያቋቋመውን ድርጅት ነው ቢልም ለኦሮሞም ጠብ ያለለት ነገር የለም። የኦህዴድ ብልጽግና ከመጣ በኋላ ጥቂት ሰዎች በደህንነት መስሪያ ቤቱ፣ በመከላከያ፣ በፋይናንስ ተቋማት እንዲሁም ደግሞ በዋና ዋና ስልጣን ላይ ያሉ የኦሮሞ ሰዎችና የመሬት ደላሎች ተወሰነ ጥቅም አግኝተዋል። ከዛ ውጭ ሌላው ኦሮሞ አሁንም ፍዳውን እየከፈለ ነው የሚገኘው። ወለጋ ውስጥ ላለፉት 6 ዓመታት ጥይት ያልጮኸበት ጊዜ የለም። ይሄ ነው እንግዲህ አጠቃላይ ብልጽግናን በተመለከተ ካሉ ምልከታዎች አንዱ። ለማንኛውም እንግዲህ በሰሜን ኢትዮጵያ ያለውን ውጥረት በተመለከተ ብልጽግና እንደ ፓርቲ የሚያሳልፈው ውሳኔ ይኖር ይሆን ወይ የሚለውንም አብረን የምናየው ይሆናል። እንግዲህ ዛሬ ስብሰባ ጀምሯል። ምን አጀንዳዎች ተነሱ ወይስ ደግሞ እንደ በፊቱ ኢትዮጵያ በፈጣን የልማት ባቡር ላይ እየሄደች ነው፣ ሌሎቹ አልታያቸውም፣ ታምራዊና ሚራክል ለውጥ እያመጣች ነው የሚለውን ሪፖርት እንሰማ ይሆን የሚለውን አብረን እናያለን። እንግዲህ ብልጽግና አዲስ አበባ ስብሰባ ሲጀምር ህወሓት ደግሞ እንግዲህ በትግራይን ቀጠና ይዞ የተለያዩ ተግባራትን፣ ወታደራዊ ዝግጅቶችና ወታደራዊ ስብሰባዎችን፣ የሎጂስቲክና የወታደራዊ ስምሪትና ግዳጅ ተግባራትን እያከናወነ መሆኑን በዚህ ሰዓት ያስኳቸው መረጃዎች ያሳያሉ። ይህንን መረጃ አስቀድማለሁ። ህወሓት የክልሉ ህዝባዊ ፖሊስ ለግዳጅ ወደ ግንባር እንዲገባ ትዕዛዝ መስጠቱ ነው እየታወቀው። አሁን በፊት በካምፕ የነበሩ ታጣቂዎች ለውጊያ ዝግጁ እንደሆኑና እንዲሁም ደግሞ ሌሎች ወጣቶች የተያዙ ወደ ካምፖች ሲወሰዱ ነበር። አሁን ግን ተመላሽ ሚሊሻ፣ ተመላሽ በተሐድሶ ወይም ደግሞ በትጥቅ ፈተው
ወደ ማህበረሰቡ የተቀላቀሉትን ጨምሮ በከተማ የሚገኝ ህዝባዊ ፖሊስ በሶስት ዙር ወደ ግንባር እንደሚገቡ ዛሬ መርሃ ግብር መውጣቱን ከትግራይ የወጡ መረጃዎች ያሳያሉ። በዚህ እንግዲህ የመጀመሪያው ዙር ፖሊሶች ሰሞኑን በዚህ በያዝነው ሳምንት ከየካቲት 16 በፊት ወደ ታጣቂዎች ተቀላቅለው ወደ ግንባር ይገባሉ። ሌላው ደግሞ በሁለት ዙር የከተሞቹ ደህንነት ሁኔታና የህዝቡ የጸጥታ ሁኔታ እየታየ ወደ ግንባር እንዲገቡ እንደሚደረግ ነው መርሃ ግብሩ ያሳየው። ከዚህ ጋር በተያያዘ እንግዲህ የከተሞቹ ጸጥታ ሁኔታም እንደዚሁ አስጊ ነው። በከተሞች አመጽ ሊነሳ ይችላል፣ ህወሓትን በመቃወም የሚል ስጋትም እንዳለ በተለይ መቀሌ አካባቢ ያሉ ስጋቶች ይህንን ያሳያሉ በሚል ህወሓት መገምገሙንም ካሁን በፊት የወጡ መረጃዎች ያሳያሉ። ዛሬ 3 ቁልፍ የህወሓት ወታደራዊ አዛዦች እንግዲህ ከትግራይ አምልጠው ወደ አዲስ አበባ ገብተዋል። በአዲስ አበባ በኩል ወደ ሐራ መሬት ወደሚባለው ታጣቂ ኃይል ለመቀላቀል እንደሆነ ነው የወጡ መረጃዎች የሚያሳዩት። እነዚህ ከፍተኛ ወታደራዊ አዛዦች ከህወሓት በዚህ ሰዓት እንዴት አመለጡ የሚለው ጉዳይ የብዙዎቹ መነጋገሪያ ነው። ህወሓትን አሁን ዝግ አድርጓል የትግራይ ኬላዎችን። በነገራችን ላይ ከትግራይ ወደ የትኛውም የኢትዮጵያ አካባቢ በአፋርም በወሎም በጎንደርም በኩል ያሉ መንገዶች ዝግ ናቸው። ከትግራይ ማንም እንዳይወጣ በተከለከለበት ሰዓት እነዚህ ያውም ትልቅ ስምና የሚታወቅ የወታደራዊ ኬረር ወይም ደግሞ ወታደራዊ ኃላፊነት የነበራቸው ሰዎች እንዴት አምልጠው ወጡ የሚለው የብዙዎቹ ጥያቄ ነው። ያም ሆኖ እንግዲህ በየትኛውም ሁኔታ አምልጠው መውጣታቸው ነው ዛሬ የተረጋገጠው። እነዚህ ወደ ሐራ መሬት ታጣቂ ለመቀላቀል በአዲስ አበባ መጥተዋል የተባሉት የወታደራዊ አዛዦች በህወሓት ውስጥ ካላቸው ቁልፍ ወታደራዊ አዛዥነት አንፃር በህወሓት ታጣቂዎች ስነልቦናና በቀሪው ታጣቂና እንደዚሁም ደግሞ የታጣቂ አዛዦች ላይ ስነልቦናዊ አሉታዊ ጫና እንደሚኖረው ነው የሚገመተው። ጀነራል ጉሽ ገብረ የአርሚ 15 አዛዥ ነው። እንግዲህ አርሚ 15 ባለፈው ጠለምት በነበረው ጦርነትና ከዛ ጋር በተያያዘ የሱን መታሰር በመቃወም በርካታ ታጣቂዎች እንደዚሁ ከግዳጅ ቀጠና በመውጣት መጥፋታቸውና መኮለላቸው ይታወቃል። እንደዚሁም ደግሞ እነዚህ ወታደራዊ አዛዦች ባላቸው የግንኙነት ሰንሰለት አማካይነት ታጣቂዎቹ ከህወሓት ጋር ሆነው ወደ ውጊያ እንዳይገቡ ጥሪዎችን ያደርጋሉ። ባላቸው የግንኙነት ሰንሰለት እንደዚሁ ይህንን ፕሮፓጋንዳ ይሰራሉ በሚል በህወሓት ውስጥ ከፍተኛ ድንጋጤ ነው ያለው። ሁለተኛው ጀነራል ከበደ ፍቃዱ ይባላል። ይሄ እንግዲህ በህወሓት ጦርነት ጊዜ በወልዲያ በአምባሰል በነበሩት ግንባሮች ከሚታወቁ የህወሓት ወታደራዊ አዛዦች መካከል አንዱ ነው። ይህም የአርሚ 22 አዛዥ ሆኖ ነበር መጀመሪያ አካባቢ። አሁን ከርቶ አዲስ አበባ ወደ ሐራ መሬት ለመሄድ አዲስ አበባ ገብቷል ነው የተባለው። ሶስተኛው እንደዚሁ በህወሓት ውስጥ አዋጊ ከሚባሉት ኮሎኔሎች መካከል ኮሎኔል ንጉስ ነው። እሱ በቅጽል ስም ወለጋ እየተባለ የሚጠራው ይህም ዛሬ አምልጦ አዲስ አበባ ገብቷል። ጀነራል ጉሽ ቀደም ብሎ በአዲግራት ታስሮ ነበረ። ታስሮ ከ10 ቀን በኋላ በውጭ ሆኖ እንዲከራከር ፍርድ ቤቱ በዋስትና ካስወጣው በኋላ ነው ከትግራይ አምልጦ ወደ አዲስ አበባ የመጣው። እንግዲህ ይህንን በተመለከተ በጧቱ የመረጃ ጊዜያችን እንደምታስታውሱት በአዲስ አበባ የሚገኙና ከትግራይ አምልጦ የሚመጡ ወታደራዊ አዛዦች የራሳቸውን እንደዚሁ እቅድ አውጥተው አሁን በሚደረገው ዘመቻ ላይ በህወሓት ላይ የሚደረግ ዘመቻ ላይ ሚናቸውን እንዲወጡ ትዕዛዝ መሰጠቱና በተደጋጋሚ ጀነራል ጻድቃንና ጀነራል ሳሙራ አብረው ለመቀመጥ ግን ተቸግረዋል የሚሉ መረጃዎች ናቸው ያሉት። እርስ በርስ አይግባቡም የሚሉ አሉ። ምንም እንኳ ከዛኛው ህወሓት አንፃር የጋራ የሆነ አቋም ቢኖራቸውም በጋራ ለመስራት ግን እንደተቸገሩ ነው መረጃዎች የሚያሳዩት። ከዚህ ጋር በተያያዘ እንደዚሁ የወልቃይ ተወላጆችም የነበሩ ከህወሓት ጋር በወታደራዊና በፖለቲካዊ ሹመት ወደ ትግራይ ተወስደው የነበሩና ህወሓት ወልቃይትን ለቆ ሲወጣ አብረው ለቀው ወጥተው የነበሩ የፖለቲካና ወታደራዊ አዛዦች የነበሩ አሁን ከህወሓት አምልጠው ወደ ወልቃይት መግባታቸውንም መረጃዎች ገልጸዋል። ግዳይ ያዛን ነው ይባላል። ለወልቃይት ሰቲት ሁመራ ዞን አስተዳዳሪ ወይም ደግሞ በእነሱ አጠራር ምዕራባዊ ዞን እያሉ የሚጠሩት አስተዳዳሪ አድርገው የሾሙት ሰው አለ። አሁን መቀሌና ሽሬ ነው እንግዲህ ኑሮውን ያደረገው። በዚህ ሰው ስር ተጠርንፈው የነበሩ በህወሓት ውስጥ የቆዩ የወልቃይት ተወላጅ ወታደራዊና የፖለቲካ ሹመኞች እንዲሁም ደግሞ በዚህ በኩል ኃላፊነት የነበራቸው ሰዎች ከህወሓት ወደ ወልቃይት ጠፍተው መጥተዋል። ይሄ የሆነው ይላሉ የመረጃ ምንጮቹ የወልቃይት ተወላጆቹ የሚደርስባቸው እንደዚሁ ጥላቻ እናንተ እኮ አማራጭ አጣችሁ ነው እንጂ ትግሬ አይደላችሁም ትግሬ አይደለንም ነው የምትሉት የሚለውና በጥርጣሬ መታየታቸው አልፎ በቅርቡ ወደ ወልቃይት ጦርነት ሲደረግ ጦርነቱን ከፊቱ ናችሁ እናንተ ትመራላችሁ የሚል ገለጻ ከተሰጠ በኋላ ነው
ይህንን ያደረጉት ተብሏል። እንግዲህ ወልቃይት ሲገቡ አቀባበል እንደተደረገላቸው የወጡ መረጃዎች ያሳያሉ። ከሽሬና ከመቀሌ ጠፍተው ወደ ወልቃይት ከገቡት ውስጥ እንደዚሁ ከፍተኛ ወታደራዊ ማዕረግ ያላቸው የወልቃይት ተወላጆች ይገኙበታል ተብሏል። ሌሎች ቀሪዎቹ የወልቃይት ተወላጆች በህዋት ውስጥ የሚገኙትም እንደዚሁ በቅርቡ ይወጣሉ። ፈጽሞ ስለማይታመኑና ህዋት ለመጠቀሚያነት ብቻ ስለሚፈልጋቸውና በአይነ ቁራኛ ስለሚከታተላቸው ከፍተኛ ጫና ውስጥ ገብተዋል ብለዋል። ዛሬ ወደ ወልቃይት የገቡት ከህዋት ያመለጡ ወታደራዊና የፖለቲካ ተሿሚዎች የነበሩ ሰዎች አሁን ወደ ጦርነት ግንባር እንደሚገቡ ከተነገራቸው በኋላ ያው በጥርጣሬና በአይነ ቁራኛ እየተጠበቁ ነው ብለዋል። ሌላው በህወሓት ወታደራዊ አዛዦች የተጠራ ስብሰባ ላይ የተለያዩ ጉዳዮች ስለመቅረባቸው የሚገልጹ መረጃዎችም ወጥተዋል። የህወሓትን 51ኛ ዓመትን አስመልክቶ በተለያዩ አካባቢዎች በተደረጉ ስብሰባዎች ላይ አንዳንድ ጉዳዮች ጦርነቱ ቢጀመር በሚል የኢኮኖሚ ሁኔታ፣ የኃይል እንዲሁም ደግሞ ወታደራዊ ሁኔታ፣ ኃይል ማለት የኤሌክትሪክ አገልግሎት ነው። ይህን በተመለከተ የተለያዩ ጉዳዮች ስለመነሳታቸውና በተቀረበ ሰነድ የተለያዩ ነጥቦች መነሳታቸውን መረጃዎች ገልጸዋል። በዚህም እንግዲህ ወታደራዊ ዝግጅትን በተመለከተ ለፖለቲካ ለወታደራዊ አዛዦች ቀርቧል። 51ኛ የህወሓትን ምስረታ አስመልክቶ በቀረበው ሰነድ ላይ ጦርነት ቢጀመር ትግራይ እንዴት ትመክታለች? በትግራይ የመከታ ጊዜ ያጋጥማል የተባለውን ጉዳይ በተመለከተ አንዱ ጥሬ ገንዘብ ነው። ጥሬ ገንዘብን በተመለከተ የኤርትራ ናቅፋና ዶላር በአማራጭነት እንደዚሁ በተለያዩ ገበያዎች አገልግሎት ላይ ሊውሉ ይችላሉ የሚል እንደዚሁ አማራጭ ተሰጥቷል። እንዲሁም ደግሞ የሰላምና ጸጥታ የሚባል እስካሁን ድረስ በጊዜያዊ አስተዳደሩ ይመራ የነበረ ካውንስል ሙሉ በሙሉ አሁን ወደ ህወሓት እና ወደ ግንባር አዛዦች እንዲመለስ የትግራይ ጸጥታ ኮማንድ እንዲቋቋምና ጊዜያዊ አስተዳደሩ ከዚህ በኋላ በጸጥታ ጉዳይ ላይ የሚመለከተው ጉዳይ እንደሌለና ጊዜው እንዳበቃ የጊዜያዊ አስተዳደር የተቋቋመው የፕሪቶሪያውን የሰላም ስምምነት መሰረት አድርጎ ነው። የፕሪቶሪያ የሰላም ስምምነት ደግሞ በአብይ አህመድ ስለተጣሰ ከዚህ በኋላ ጊዜያዊ አስተዳደር የሚባል እና የሚታዘዝ የጸጥታ ኃይል የለም በሚል ወደዛ እንዲዞር አቅጣጫ ተሰጥቷል። እንደዚሁም ደግሞ በጊዜያዊ በመብራትን በተመለከተ መብራት ሊቋረጥ ይችላል ከኢትዮጵያ። ስለዚህ ተከዜ ያለውን ኃይል በፈረቃ ለመጠቀም እና ይህንን ወደ ስራ ለማስገባት ዝግጅት መደረግ አለበት የሚል በኢትዮጵያ ውስጥ ከሚገኙ ከ8 በላይ የታጠቁ ኃይሎች ጋር ህወሓት እየሰራ መሆኑና በቅርቡ እንደዚሁ ውጤታማ ትግል እንደሚያደርግ ስለመቅረቡ የወታደራዊ ግምገማ ወታደራዊ ዝግጅትና አስተላለፍን በተመለከተ በሁሉም ግንባሮች እስከ የካቲት 15 በሚቀጥሉት 4 ቀናት ሁሉም ነገር እንዲጠናቀቅ እና ያልታገልም ያሉ ታጋዮች ላይ እንደዚሁ በሰነድ ላይ የቀረበ ነው ያሉ ታጋዮች ላይ በቁጥጥር ስር እንዲውሉና እንደዚሁ ደግሞ ምርመራ እንዲደረግባቸው ያሏቸው ጥቅሞች መሬትን ጨምሮ እንዲነሳና ጥቅሞቻቸው እንዲወሰዱ ይላል ሰነዱ። በዚህ እንግዲህ የሰላም ግንባር ወታደራዊ ዝግጅት አስተላለፍ በተመለከተ እንደዚሁ የሎጂስቲክ ጉዳይን በተመለከተ ማብሮ በከተማና በገጠር ደረቅ ሬሽን በነፍስ ወከፍ እንዲዘጋጅ እንግዲህ እስከ 25 ኪሎ ዱቄት በየአይነቱ እንዲዘጋጅ እንዲሁም ደግሞ በርበሬና የተለያዩ የደረቅ ሬሽን የሚሏቸው እስከ የካቲት 16 ጀምሮ ወደ ግንባር እንደዚሁ እንዲጓጓዙ እድሜያቸው የደረሱ ወጣቶች ከየካቲት 16 ጀምሮ በከተማ ውስጥ ከተገኙ እንዲያዙና ወደ ግዳጅ እንዲወሰዱ የሚል እንደዚሁ በዚህ ላይ ቀርቧል። ከዚህ ጋር በተያያዘ በትጥቅ መፍታት ፕሮግራም ዲዲአር በስምምነቱ መሰረት ተመላሽ የነበሩ ታጣቂዎች እንዲሁም ደግሞ ሚሊሻዎችና ፖሊሶች ካሉ እነሱም ወደ ዝግጅቱ እንዲገቡ ወደ ግንባር እንዲገቡ ዝግጅት እንዲያደርጉ በዚህ የህወሓት ምስረታ ላይ በቀረበ ሰነድና ወቅታዊ ሁኔታ ግምገማ ላይ ተነስቷል ነው የተባለው። ወደ ሌሎች መረጃዎች ሲሄድ ወደ አማራ ክልል ወዳሉ የግንባር መረጃዎች ነው የሚሄደው። ወደ አማራ ክልል ሲሄድ በጠገዴ ማዕከላዊ ጎንደር ያገኘሁትን መረጃ አስቀድማለሁ። ጠገዴ ሸምበቆ ተብሎ በሚጠራ ቦታ ዛሬ ማለዳ ላይ በተፈጸመ ድንገተኛ ጥቃት ወታደራዊ ሰብአዊና ቁሳዊ ኪሳራ ደርሷል ተብሏል። ከጎንደር ወደ ዳንሻ እንቅስቃሴ ላይ በነበረ ወታደራዊ ተሽከርካሪ ላይ ነው የደፈጣ ጥቃት ዛሬ ማለዳ የተፈጸመው። በተፈጸመው የደፈጣ ጥቃት ግን የደረሰው ዝርዝር ጉዳት በውል አልታወቀም። በዚሁ ከጠገዴ ትይዩ አርማጭሆ ላይም እንደዚሁ የደፈጣ ጥቃት ተፈጽሟል። አሸሬ ተብሎ በሚጠራ ቦታ ላይ በተመሳሳይ እንደዚሁ ሲወጣ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመ የደፈጣ ጥቃት ጉዳት ደርሷል። በጥቃቱ ተሽከርካሪው ተገልብጦ በተሽከርካሪው ላይ የነበሩ ወታደሮችና እንዲሁም ደግሞ ሌሎች ወታደራዊ አዛዦች ጉዳት ደርሶባቸዋል ነው የተባለው። የጉዳቱ ሁኔታ በውል አልታወቀም።
ወደ ምዕራብ አርማጭሆ ስንሄድ ምዕራብ አርማጭሆ ሽመለ ጋራ ተብሎ የሚጠራ አካባቢ የደፈጣ ጥቃት ተፈጽሟል። የደፈጣ ጥቃቱን ተከትሎ እንደዚሁ በአካባቢውም በዙ 23 እና በሞርተር የታገዘ ውጊያ ስለመደረጉ የወጡ መረጃዎች ያሳያሉ። ከሽመለ ጋራ በኩል ሲጓጓዝ በነበረ ተሽከርካሪ ላይ የደፈጣ ጥቃት መፈጸሙን ተከትሎ በአካባቢው እንደዚሁ ውጊያ ተቀስቅሷል። ውጊያው ለ5 ሰዓታት እንደተደረገ ከአካባቢው የወጡ መረጃዎች ያሳያሉ። በዚህ እንግዲህ በዙ 23 በሽመለ ጋራ፣ አዲስ ዓለም ቁጥር 1 ተብሎ በሚጠሩት አካባቢዎች ተከታታይ የቡድን መሳሪያዎች ድብደባዎችና እንደዚሁ ውጊያዎች መደረጋቸው ነው የታወቀው። ይህ እንግዲህ ወደ ኢትዮ ሱዳን ጠረፍ ከሚወስዱ አካባቢዎች አንዱ ነው። በመተማ ወረዳ ቁጥር 1 ወደ ደለሎ አቅጣጫ ማለት ነው። በዚሁ ወደ ምዕራብ አርማጭሆ የሚያስወጣ አካባቢ ነው። ወደ ሌላው መረጃችን ስንሄድ ወደ ሸዋ የሚወስደን መረጃ ነው የማቀርበው። ሸዋ በመርሐቤቴ ቀጠና ሬማ ከተማ ከከተማው ለወታደራዊ ዝግጅት ሲወጣ በነበረ አየር ወለድ ኮማንዶ ላይ እንደዚሁ ድንገተኛ የደፈጣ ጥቃት ተፈጽሟል። በፋኖ በተፈጸመው ድንገተኛ ጥቃት ዛሬ ማለዳ በተፈጸመው ድንገተኛ ጥቃት አየር ወለድ ኮማንዶ አባላት ጉዳት ደርሶባቸዋል። የጉዳቱ ሁኔታ በውል አልታወቀም። ጥቃቱ የተፈጸመው ቻይና ካምፕ ተብሎ የሚጠራ ቦታ ነው። ወደ መጅት ለዘመቻ ይወጣ የነበረ ኮማንዶ ጥቃቱን ተከትሎ በዙ 23 ሽፋን እየሰጠ ወደ ሬማ ካምፑ ተመልሷል ተብሏል። ዛሬ ከአካባቢ ወጣ መረጃ ነው። ሌላው መረጃችን እንደዚሁ ወደ ደጋዳሞት የሚወስደን ነው። በደጋዳሞት ለሰዓታት የቆየ ውጊያ መደረጉን ከአካባቢ ወጡ መረጃዎች ያሳያሉ። ከማለዳ ጀምሮ በፈረስ ቤት አቅራቢያ በተደረጉ ውጊያዎች ጉዳቶች ደርሰዋል። ውጊያው በዙ 23 በሞርተርና በቡድን መሳሪያዎች የታገዘ እንደነበር መረጃዎች ጠቁመዋል። የጉዳት ሁኔታና ተያያዥ ዝርዝር ወታደራዊ ኪሳራዎችን በተመለከተ የገና መረጃዎች እየተጣሩ ነው። ሌላው መረጃችን ደግሞ ሰሞኑን እንግዲህ በርካታ ውጊያዎች በተደረጉበትና በርካታ ወረዳዎችና ከተሞች አሁንም በፋኖ እጅ በሚገኙበት የደቡብ ጎንደር ቀጠና በነገራችን ላይ አሁን 3 ከተሞች ብቻ ናቸው በዚህ ንፋስ መውጫ ደብረታቦርና ወረታ ማለት ነው። ያው እንግዲህ አዲስ ዘመን እንደዚሁ አልፎ አልፎ መውጫ መግቢያ ቀጠናዎች አስቸጋሪ ሁኔታዎች አሉ። ከዚህ ውጭ ያሉት አብዛኞቹ የዞኑ ወረዳና ከተሞች በፋኖ እጅ ነው የሚገኙት። በዚህ ባለፈው በውጊያ እንደዚሁ በፋኖ እጅ ተይዘው የነበሩ ወይም ደግሞ ምርኮኛ ሆነው የነበሩ የፖሊስ የሚሊሻ አድማ ብተና አባላትን በተመለከተ ዛሬ የወጡ መረጃዎችና በቪዲዮ የተላለፈ መልእክት እንደዚሁ ይህንን ያሳያል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ኮር ከፍ ያለው ደሴ ኮር ማለት ነው ጀነራል ኃይሌ ዘውባን ተክፍለ ጦር የተያዙ የሚሊሻ የአድማ ብተና የፖሊስ አባላትን ዛሬ በምህረት መልቀቁን ነው ያሳወቀው። ከ49 በላይ የፖሊስ የሚሊሻ የአድማ ብተና አባላት ተለቀዋል። ባለፈው በስማዳ በነበረ ሸርፈ ጎዴ ተብሎ የሚጠራ ቦታ በነበረው ውጊያ በፋኖ ተይዘው የነበሩት ናቸው። ለአንድ ሳምንት እንደዚሁ የትግሉን ዓላማና ገለጻ ከተደረገላቸው በኋላ ዛሬ የቅጽ ወይም ደግሞ ፎርም ሞልተው ወደ ቤተሰቦቻቸው እንዲሄዱ የተደረጉት። ይህንን በተመለከተ በምስል በተደገፈ መረጃ ላይ ፋኖ ጌታ አስራደ የአፋብን የፖለቲካ መምሪያ ኃላፊ እዚሁ በምርኮ ለነበሩ የሚሊሻ አድማ ብተናና የፖሊስ አባላት ገለጻ ሲያደርግ የሚያሳይ ቪዲዮም እንደዚሁ አብሮ ወጥቷል። እንግዲህ በተለያዩ አካባቢዎች በትላንትናው ዕለትም እንደዚሁ በጋይንት በጨጭሆ ተይዘው የነበሩ የአድማ ብተና የሚሊሻ አባላት እንደዚሁ በትምህርት ተሰጥቷቸው ስለመለቀቃቸው የሚገልጹ መረጃዎች አሉ። በነገራችን ላይ ይሄኛው እንግዲህ በተለየ መንገድ የተለየ ጥንቃቄ የሚታይ ከሆነ አሁንም ፋኖ ኃላፊነት የተሞላበት ትግል እያደረገ መሆኑን የሚያሳይና ፋኖ ምርኮኞችን በመልቀቅ በኩል የሚያሳየው የወታደራዊ ውሳኔ ነገ ትልቅ ዓላማ እንዳለው የሚያሳይ ነው። እንግዲህ ምርኮኞችን መግደል፣ ምርኮኞች ላይ ጉዳት ማድረስ በተደጋጋሚ ሲወገዝ የነበረ የጦርነትም ሕግ ያልነበረ ነው። በተቃራኒ ደግሞ የመንግስት ወታደሮች፣ አድማ ብተናዎች፣ ፖሊሶች፣ ሚሊሻዎች ደግሞ እንኳን የፋኖ አባላትን በምርኮ በእጃቸው ገብተውላቸው ቤታቸውን ንብረታቸውን መናገር የማይችሉ ቁሳቁሶችን ሳይቀርና የቅርብ ቤተሰቦቻቸውን ጭምር የሚፈጽሙት ግድያ ፋኖ የሞራል ብልጫ እንዳለው በዚህ የሚያሳይ ነው። ይህ እንግዲህ የሚሊሻ አባላቱ ትምህርት ተሰጥቷቸው ሲለቀቁ ሌላ ጊዜ ሌላውም በዚህ መንገድ እንግዲህ የፋኖን የኃይል ሚዛን በመጠበቅ በኩል ከፍተኛ አስተዋጽኦ ይኖረዋል። የአድማ ብተናዎች ሲያዙ፣ መከላከያዎች ሲያዙ የሚገደሉ ከሆነ ግን እዚህ የምንገደል ከሆነ በሚል ያው እንግዲህ መሬት ይዘው ይዋጋሉ፣ እስከ መጨረሻው ጠብታ ይዋጋሉ ማለት ነው።
ይህ እንግዲህ አስተዋጽኦ ቀላል አይደለም። ሌላው የዝርፊያን የተመለከተና እገታን የተመለከተ ነው። ላለፉት 3 ወራት ትንሽ ጋብ ብሎ የነበረው ከደባርቅ ወደ ጎንደር በወገራ በተለይ ገደብዬ ወርቀ ደሞ አካባቢ የነበረው እገታ ዛሬ እንደገና መፈጸሙ ነው የተገለጸው። ዛሬ ማለዳ ከዚሁ ወርቀ ደሞ ተብሎ የሚጠራ አካባቢ ወገራ ገደብዬ አቅራቢያ 5 ሰዎች ታግተው ተወስደዋል። ላለፉት 3 ወራት በአካባቢው መልካም ነገር ነበረ። የሰዎች እገታ ቆሞ ነበር። ከዛ በፊት መቀነት ጭምር ሳይቀር የጣት ቀለበት ሳይቀር ጭምር ይዘረፍበት የነበረው አካባቢ ነው። ዛሬ ደግሞ 5 ሰዎች ታግተው ተወስደዋል። ከእገታ ጋር በተያያዘ በተለይ በዚህ ደቡብ ጎንደር ደብረታቦር ዙሪያ ያለውንና ሌሎች አካባቢዎች ያሉትን በተመለከተ እንደዚሁ ወደፊት ሰፋ ያለ ፕሮግራም ይዤ እመጣለሁ። ብዙዎቻችሁም የምታውቁትን በስጋትም ውስጥ ሆናችሁ ቢሆን በርካታ መረጃዎችን ልካችሁልኛል። ማን እንዳገታችሁ ማን እንደዘረፋችሁ ጭምር የሚገልጹ መረጃዎች አሉ። አንዳንዶቹ ለደህንነታችን ሲባል አሁንም ጉዳዮቹን ያዙልን የሚሉ እንደዚሁ መረጃዎች አሉ። በተለይ የብልጽግና ባለስልጣናት ጭምር ደብረታቦር ዙሪያ ለሚፈጸሙ እገታዎች እየደወሉ ይህንን ሰው ብትይዙ ይህንን ሰው ሽፋን እንሰጣችኋለን በሚል ገንዘብ እንደሚካፈሉ ጭምር እንደዚሁ መረጃ ደርሳችሁኛል። በሌላ ጊዜ መለስበታለሁ። ለሰዓት የነበሩ መረጃዎች እነዚህ ናቸው። በተመሳሳይ መርሃ ግብር እስከምንገናኝ